ዮሲላ የሚነስ ለማይ ሲያወራ ማለት ነው እኔ ባይ መቆጣጠር አቃተኝ አይኔ በአፌልስ ካለዛ ካልዘጋው ምንም ማዳመጥ አልችልም የሆነ ነገር ሊላ ፈልጎ እኔ ወደሻለሁ ይላል ያመጣል እኔ ወደሻለሁ አሁን ወደ ሀይዳ ወይ እውነት ነው ምን እንደሆነ አላውቅም የምነግርሽ ነገር አለ አለ ይላታል ግን ፈርቷል አውጥቶ ለመናገር ፈርቷል ራሱ ማለት ነው እብዳለው ፍቅር ይዟል ሲጀመር ለመናገር ፈርቷል ለአግባሽ ይላል ነበር ሜቢ ፍቅር ይዞት ይሆናል የፍቅር መጥፎ ነው እሱ ፍቅር ነው እንደዚህ የሚያደርገው እኮ ወላሂ ፍቅር ይዞታል ልጁን ማለት ነው አውጥቶ ለመናገር ፈርቷል ፍቅር አገባኝ ነው ልጅ ያሳዘነኝ በደንብ ሲጀመር ማለት ነው እንዲላል ማለት ነው በቃ ማሂ እኔ ወደሻለሁ ይላል የፈለከው ነገር አውጥቶ ነገር ትላለች ሲስለው ወዳኔ እና አሁን ነው ፍቅር ያዛቸው አይደለም ሀሳብ ነው ፍቅር ከያዘ ዱባይ ስለምትሄድ ከእናቷ ዱባይ ስለምትሄድ ወደ እናቷ በቃ አልቻለም እኮ አልቻለም እሱ አልቻለም የእውነት ወይኔ እሱ ደግሞ የሚለው ከሄድ ሳትመለስ ቻለ እሱ የሚለው ያሳዝኑኛል ማርያምን አይገባኝም የሚያወራው ቋንቋ አይገባኝም የእውነት ሀሰን የሚናገር ነገር አለው ሊናገር የፈለገው ነገር አለ ግን ማሂም እኮ ትወደዋለች እንዴት እንደምትወደው ማሂ ትወደዋለች ግን ሀሰን በዚህ ሰሞን አልተቻለም ሀሰን በጣም ልክ እንደኔ እንደማታው እንደኔ ቅድስት አለ ያንቺ እንደ ትላንትናው ያ ረቢ እውነት እና ፈላከችላት ማለት ነው ቪዲዮ ባይሰሩ ነበር እኛ የእውነት እኔ አልችልም ባይሚና በብሩክ የተጎዳ ይበቃኛል ብሩክ እንትን ዱባይ በጣም ያገባኝም እኔ አልሰማችሁም አገባኝም እንዳትል እንዴት ነው ማያገባችሁት እንዴት ነው ቆይ የጨረቃ ፋሚሊ አይደላችሁ እኔ ጨረቃ ፋሚሊ አይደለም አሚኒዬ አረ ቆይ ልንገራት አሚኒ እኔ ከጨረቃ ፋሚሊ እንዳስከችኝ የጨረቃ ፋሚሊ ማለት ነው ሃይሚ ማለት ሀሰን ማለት ነው ሀሰን ማለት ብሩክ ማለት ነው ማሂ ማለት አራቱ አንድ ነው ይሄ አታሽቃብጡ እዚህ ነው ተቀምጡ ላንቺ ሊሆን ይችላል ገባሽ ባንቺ ሊሆን ይችላል ላንቺ ባንቺ አይደለም አሚኒ እኔ ጨረቃ ፋሚሊ አይደለም እንደሆነም አልፈልግም መድኃኒዓለም ነው ወይ እኔ አድናቂያቸው ነኝ እንጂ የጨረቃ ፋሚሊም አይደለም ወዳጃቸውም አይደለም ሲያጠፉ አጠፉ ላለው ቆንጆ ስራ ሲሰሩ ቆንጆ ስራ ሰራችሁ ላለው አድናቂያቸው ነኝ እኔ የጨረቃ ፋሚሊ አይደለም እንዳትከቱ በደረስ የማላውቀው ቋንቋ ምንም አላለችሽም ጥሩ ነገር የጨረቃ ፋሚሊ መሆን አልፈልግም መድኃኒዓለም አይደለም አልፈልግም ጌታን አልፈልግም አድናቂያቸው ነኝ እኔ ብሩክ ያውቃል አድናቂያቸው መሆኑን ያረቢ ቆይ ግን እናንተ እውነት ለማየት ትኬት ተላከላት እንዴት ናት አላከችላት ወይንስ ምንድነው እኮ በቀን 26 ልትሄድ ነው ምን ሆናችሁ ነው ኦኬ ትናንትና ታወሩትን ያልገባኝም ተምታታብኝ አልገባኝም እኔ የፍቅር ስለምትሄድ ነው የደበረው አልገባኝም እኔ የፍቅር አልገባኝም እኔ አልገባ ደብሮታል ከትላንትና ወዲያ እኔ አልገባሽም ከኔ የተሻለ ይገባሻል ለምንድን ነው
ኦ ቲጂ ላ ምንድን ነው አንቺማ እንዲደብርሽ አንፈልግም። ምንድን ነው ነገሩ? የምትተረማመሱት? እኔ ማየት ሄዳለች ሀሰን ያለቅሳል ትላላችሁ። ምንድን ነው ነገሩ? እንዴት ነው ነገሩ? ባይዘወይ ቡና ልስጣችሁ። እጃችሁን ዘርጉ። እሱ ይሻላል። እጃችሁን ዘርጉ። ቡና ፍቻለሁ። ነገሩ እንዴት ነው? ግን በጀበና አይደለም የሚያፈላው እንጂ ምንድን ነው? ወይኔ ምንድን ነው የምናደርገው? ለማለት በቃ አማላጅ አማላጅ ማለት ላክብ በበራድ ቡና ፍልቻለሁ። እናንተ ሴቶች ሰሙ ከሆናችሁ በበራድ እኛ የበራድ ቡና አንጠጣም። እራስሽ ጠጪው። ወላ እና ጀበና ኬት ላምጣልሽ ነው? ሸቃላ እኮ ነኝ። ከጎረቤት አታመጭም እንዴ? ብር የለሽም? ብር ካለሽ እኮ ከሰማይ መንገድ አለ። አታውቂም? እሱን እናቴ ለጀበና ቢሆን ብር የለኝም። ግን አበጋችሁ ነው እናቴ። በእውነት መድኃኒት ያስፈልጋችኋል። ሸቃሊት ሳሩ መዝሙን ሸቃሊት ይባላል። አዎ አማላጅ ያስፈልጋል። ግድ ነው። ፍቅር መጥፎ ነው። ሀቢብ ፍቅር አይን የለውም። መልእክተኛ ላኩን ላትዬ ለመንኳት ነው የሚለው። ዝም በይ። ለመንኳት ላኩን ደስ አለልኝ ሲለኝ እኔ ራሴ ሄድኩኝ። አዎ አማላጅ ሳይቀረኝ ለመንኳት ደስ አለልኝ ሲለኝ ቡናውን ቀዳችሁ። ሁለቱም ቀዳችሁ ቡናውን የተባረከ ይሁን። የተባረከ ቡና ይሁንልሽ። የጠበለ ቃቃቃቃ አረገችው። የተባረከ ይሁን። የሚገርማችሁ ቡና አልወድም፣ ግን ስለሚደብረኝ እጠጣዋለሁ። የኔ ቡናዬ ትቀባጥራለች። ፍጂ አታፈልም እንዴ ቡና? ኧረ እኔ ቡና አልጠጣም። ወይኔ እኔም እኮ አልጠጣም፣ ግን በቃ ዝም ብሎ ስደብረኝ ምናምን እንትን እንዲል ብዬ በቃ አሁንማ እየለመድኩ ነው። በቃ የብሩክና የሀይሚ ወዳጅ በሙሉ ቡና አልጠጣም ብትሉት አይደለም። የሀገር ቤት ቡና እንደ ሲኒ ተዘርግቶ ምናምን ቤት ያደማምቃል። ሲሪየስ ላይ እኔ ጠጣለሁኝ። ለምን ጠዋት ስለምነሳ እንቅልፍ ከሚያዳፋኝ አንድ ሲኒ ያፈላና አፍንጫዬ ጭምብር ነው የምጠጣው ቡና ማለት በለው። አንቺ ምን ቅቤ ነው እንዴ በአፍንጫሽ የምታጠጪው? የምንድን አረብ የምንኖር እኮ ኡንስ ካፌ ምናምን እኮ ትጠጣላችሁ አይደል እንዴ? ሁሉም ነው የሚጠጣው። እና ኡንስ ካፌ እኮ ጥሩ አይደለም። ከኡንስ ካፌ ከመጠጣት ራሳችሁ ቆርታችሁ ቡናው ብትጠጡት አሪፍ ነው። ለምንድን ነው ጥሩ አይደለም? ለምንድን ነው ጥሩ ያልሆነው ኡንስ ካፌ? ንገሪኝ። ኡንስ ካፌ ጥሩ አይደለም። በጣም ብዙ በሽታ ነው ኡንስ ካፌ ልንገርሽማ እትዬ፣ እኔ ማለት ነው የዛሬ 5 ዓመት እንትን ትልቁ ኩባያ